ዝናብ የሚከተላቸው ዝናብ የሚያመጡ ምንላቸው ሰዎች ሁሉ ጊዜ ብቅ የሚሉ ልክ ሰፈሩ በጣም በከባድ ችግር በረሃብ በብዙ አይነት ጉስቁልና በብዙ አይነት መከራ ውስጥ ልክ በሚያልፍበት ሰዓት ችግር የለም የዚህ ሁሉ ችግር መፍትሄኛለን ብለው ይመጣሉ። ሶስት ነገስታቶች ለውጊያ ወጥተዋል። ሞዓብን ሊገጥሙ ከባድ ጦርነት ተዘጋጅቷል። ድንገት የውጊያው ስፍራ ከመድረሳቸው በፊት ውሃ ጠፋ። ከብቶቻቸው የሚጠጡት ውሃ የለም፣ ሰራዊቱ የሚጠጣው ውሃ የለም። የእስራኤል ንጉስ ወዲያውኑ እንደዚህ አለ፣ ውሃ የሚያመጣ ነብይ አለው ያለ። እኛንም ሰራዊታችንን ውሃ ሊያጠጣን የሚችል ምን ነብይ ያለው? ከንጉሱ ሰራተኞች መካከል አንዱ እንደዚህ አለ፣ ኤልሳ የሚባል ውሃና ዝናብ የሚያመጣ ሰው አውቃለሁ። አሜን። አስቡት፣ ሙሉ እስራኤል ውሃ ጠምቶናል፣ ውሃ ሊያጠጣን የሚችል ሰው አለ ወይ? ውሃ ሊያጠጣን የሚችል ውሃ ሊያመጣልን የሚችል ሰው አለ ወይ? የእናንተ ቤተሰብ እናንተን እንደዛ እንዲል ጸልያለሁ። አሜን። እንደዚህ አይነት የተቀቡ ሰዎች እንደዚህ አይነት የተቀቡ ሰዎች አሜን። ባንክ አካውንቶቹ ሳይሆን ውሃዎቹ ቼክ ሲደረጉ በሙሉ ጉድጓዳቸው ምንድን ነው? ባዶ ነው። እነዚህን ጉድጓዶች በውሃ መሙላት የሚችል ሰው አለው። የቶቹን? እነዚህ የውሃ ጉድጓዶች በምን በውሃ መሙላት የሚችል ሰው አለው። ያ ሁሉ በመቶ ሺህ የሚቆጠር ተሰብስቡ እኛ የምናውቀው አንድ ሰው አለ። እሱም ማን ነው ሲባል ኤልሳ ነው። የእናንተ ቤተሰብ ይሄንን ቤተሰብ ከድህነት የሚያስወጣው ማን ነው ሲባል እናንተን እንዲያስብ ጸልያለሁ። አሜን አሜን አሜን። ሲከተለኝ ሁለተኛ ነገሥት ምዕራፍ 3 ቁጥር 9 የእስራኤል ንጉስ የይሁዳ ንጉስ የኤዶምያስ ንጉስ ሄዱ፣ የሰባቱም ቀን መንገድ ዞሩ። ለሰራዊቱና ለተከተሏቸው እንስሶች ውሃ አልተገኘም። ለሰራዊቱና ለተከተሏቸው እንስሶች ውሃ አልተገኘም። እሺ፣ ውሃ አልተገኘም። የእስራኤል ንጉስ ወዮ፣ እግዚአብሔር በሞዓብ እጅ አሳልፎ ይሰጣቸው ዘንድ እነዚህ ሶስት ነገስታት ጠርቷል፣ ወዮ አለ። ኢዮሳፍጥም በእርሱ የእግዚአብሔርን የምንጠይቅበት የእግዚአብሔር ነቢይ በዚያ አይገኝምን አለ። ከእስራኤልም ንጉሥ ባሪያዎቹ አንዱ በኤልያስ እጅ ውሃ ያፈስ የነበረ የሳፋጥ ልጅ ኤልሳ እዚህ አለ ብሎ መለሰ። ኢዮሳፍጥም የእግዚአብሔር ቃል በእርሱ ዘንድ ይገኛል አለ። የእስራኤል ንጉሥ ኢዮሳፍጥ የኤዶምያስን ንጉሥ ወደ እርሱ ወረዱ። ኤልሳም የእስራኤል ንጉሥ እኔ ካንተ ጋር ምን አለኝ? ወደ አባትህ ወደ እናትህ ነቢያት ሂድ አለው። የእስራኤል ንጉሥ አይደለም በሞዓብ እጅ ጥላቸው ዘንድ እግዚአብሔር እነዚህ ሶስት ነገስታት ጠርቷል አለው። ኤልሳም በፊቱ የቆምኩት የሰራዊት ጌታ እግዚአብሔር የይሁዳ ንጉሥ ኢዮሳፍጥን ያላፈርኩ በሆን ኖሮ አንተን ባልተመለከትኩ ባላየው ነበር። አሁን ባለበገና አምጡልኝ አለ። ባለበገናም በደረደረ ጊዜ የእግዚአብሔር እጅ መጣበት፣ እንዲህም አለ፣ እግዚአብሔር እንዲህ ይላል፣ በዚህ ሸለቆ ሁሉ ጉድጓድ ቆፍሩ። እግዚአብሔር እንዲህ ይላል፣ ነፋስም አታዩ ዝናብም አታዩ፣ ይህ ሸለቆ ግን በውሃ ይሞላል። እናንተ ከብቶቻችሁ እንስሶቻችሁ ትጠጣላችሁ። በቃ ክብር ለኢየሱስ ሲሆን አሁን ምድር ላይ በህይወት የሌለ አንድ ቤንሰን ኢዳሆሳ የሚባል ትልቅ እግዚአብሔር ሰው አለ እና ይሄ ቤንሰን ኢዳሆሳ የሚባል ሰው ያለፈው ጊዜ ስለ ሬን ሜከርስ በሚል ነበር አይደል ስንማማር የነበረው፣ ዝናብ የሚከተላቸው ወይ ዝናብ የሚያመጡ ሰዎች። ዛሬ እሱን ነው የምንቀጥለው እና ቤንሰን ኢዳሆሳ አንድ ትልቅ ኮንፈረንስ አዘጋጀ ናይጄሪያ ውስጥ የሚታወቅ ትልቅ ስቴዲየም ላይ እና ፕሮግራሙ ማስታወቂያ ተሰራ፣ ብዙ ነገር ተደረገ። እንደ ድንገት ሆኖ የካፍ ይሁን የእግር ኳስ የፊፋ ፕሮግራም ደግሞ በዛን ቀን ናይጄሪያ እና ካሜሩን የሚባሉ ብሔራዊ ቡድኖች ኳስ ጨዋታ አላቸው። የት ሲባል ቤንሰን ኢዳሆሳ ፕሮግራም የሚያደርግበት ስቴዲየም ላይ እና ኮንፈረንሱ የሚደረግበት ስቴዲየም ላይ እሱ ህዝብ ጠርቷል። የናይጄሪያ እግር ኳስ ፌዴሬሽንም ህዝብ ጠርቷል። ለምን ሲባል እነሱ ኳስ ሊጫወቱ ሱስ ኮንፈረንስ ሊያደርግ እና ቤንሰን ኢዳሆሳ የእግር ኳስ ፌዴሬሽኑ ጋር ደወለለት። ተጫዋቾቹ በሙሉ በህይወት እንዲወጡ የምትፈልግ ከሆነ ኳሱን ለቀጣይ ጊዜ አሳልፏል። አይ እኔ ምንም ማድረግ አልችልም፣ ይሄ ስኬጁል የወጣ ነው፣ ብዙ ነገር አለ። ችግር የለውም፣ አንድ ተጫዋች ደፍሮ ኳስ እጫወታለሁ ብሎ ከገባ በረዶ እንዲዘንብ ስቴዲየሙ ላይ ጠርቻለሁ አሉ። ኳሱ ተጀመረ። ከጥቂት ደቂቃ በኋላ ከባድ ዝናብ፣ በረዶ የቀላቀለ ዝናብ ስቴዲየሙ ላይ ወረደ። አንዳንድ ሰዎች አሉ ነገስታትን የሚያስጨንቁ አንዳንድ ሰዎች አሉ እና ከጥቂት ደቂቃ በኋላ ከባድ በረዶ እና በረዶ የቀላቀለ ዝናብ ዘነበ። የእግር ኳስ ፌዴሬሽኑ አሁን ዝናቡ እንዲቆም አድርግ፣ እናንተ ኮንፈረንሱን ማድረግ ትችላላችሁ፣ ቀጣይ ቀን እኛ ኳሱን እናደርጋለን አለ።
ያለፈውን ሳምንትም ይሄንንም ሳምንትም ማስተምረው እንደዚህ አይነት ጂያንት የሆነ እግዚአብሔር ሰዎችን ለማስነሳት ነው። ያ ሰው ማን ነው? አሜን። ያ ሰው ማን ነው? ያ ሰው ማን ነው? ያ ሰው ማን ነው? እኔ ነኝ። አንድ ጊዜ ቢሾፕ ዴቪድ ኦየዴፖ አንድ ሳይት ለቤተ ክርስቲያን አገልግሎት ፈለጉ። ሲሄዱ ያ ሳይት እንደ ድንገት ሆኖ መንግስት ሌላ ጉዳይ ፕላን ያወጣበት መሬት ነው እና መንግስት ከለከላቸው። በፍጹም ይሄኛውን ሳይት አንተ ለምትፈልግበት ዓላማ መጠቀም አትችልም ብሎ እንትን አላቸው። ከዛ የእሳቸው መንፈሳዊ አባት ጠሩ፣ ዴቪድ ኦየዴፖን ጠሯቸው። እሳቸው ቁጭ አሉ። የናይጄሪያ ፕሬዚዳንት እንደዚህ ቁጭ አለ። የቀጣዩን አንድ ወር የናይጄሪያ መንግስት ሰራተኞችን በሙሉ ደሞዝ እንከፍላለን፣ ይሄንን ሳይት ቀይሩ አሏቸው። መንግስት ደሞዝ የሚከፍልለት ግለሰብ ካገኘ ቀይረዋለሁ ብሎ ቀየረው። እንደዚህ አይነት ሰዎችን ለማስነሳት አሜን 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 አሜን። እንደዚህ አይነት ሰዎች ሆናችሁ እንድትነሱ ጸልያለሁ። አሜን። እንደዚህ አይነት ሰዎች ሆናችሁ እንድትነሱ ጸልያለሁ። አሜን አሜን። እንድትነሱ ጸልያለሁ። እንደዚህ አይነት ሰዎች ሆናችሁ እንድትነሱ ጸልያለሁ። እነዚህ ሬን ሜከርስ ወይም ዝናብ የሚከተላቸው ዝናብ የሚያመጡ የምንላቸው ሰዎች ሁል ጊዜ ብቅ የሚሉት መቼ እንደሆነ ልንገራችሁ። ልክ ሰፈሩ በጣም በከባድ ችግር፣ በረሃብ፣ በብዙ አይነት ጉስቁልና፣ በብዙ አይነት መከራ ውስጥ ልክ በሚያልፍበት ሰዓት ችግር የለውም የዚህ ሁሉ ችግር መፍትሄኛ አለን ብለው ይመጣሉ። ከኔ ጋር ናችሁ? አሁን ያነበብነው የእግዚአብሔር ቃል ውስጥ 3 ነገስታቶች ለውጊያ ወጥተዋል። ሞዓብን ሊገጥሙ ሞዓባውያንን ሊገጥሙ ወጥተዋል። ከባድ ጦርነት ተዘጋጅቷል። ድንገት የውጊያው ስፍራ ከመድረሳቸው በፊት ውሃ ጠፋ። ከብቶቻቸው የሚጠጡት ውሃ የለም። ሌላስ ሰራዊቱ የሚጠጣው ውሃ የለም። ከዛ የእስራኤል ንጉሥ ወዲያውኑ እንደዚህ ያለ ውሃ የሚያመጣ ነብይ አለው ያለ፣ እኛንም ሰራዊታችንን ውሃ ሊያጠጣን የሚችል ምን ነብይ አለው። ከዛ ከንጉሱ ሰራተኞች መካከል አንዱ እንደዚህ ያለ ኤልሳ የሚባል ውሃና ዝናብ የሚያመጣ ሰው አውቃለሁ። አሜን። የእኛንም ድህነት የእንስቶቻችንም ድህነት የሚያስቀር አንድ ነብይ አውቃለሁ። ያ ነብይ እናንተ እንድትሆኑ ጸልያለሁ። አሜን። ያ ነብይ እናንተ እንድትሆኑ ጸልያለሁ። አይረስበት ራካቶንዶ ሮቦሳ ታካቴ የሰማችሁ ነው። ንጉስ ነው። 3 ነገስታቶች ከብቶቻቸው አብረዋቸዋል። ህዝቡ አብሯቸዋል። ብዙ ወታደር አብሯቸዋል። ውሃ አስፈልጓቸዋል። ውሃ ሲያስፈልጋቸው እንጸልይ ያለ ሰው የለም። ከመካከላቸው አንተ ተነሳና ውሃ ሊያመጣ የሚችል የምታቆስ ሰው አለ ሲባል አንድ ነብይ አለኛ የምናውቀው ያ ሰው እናንተ እንድትሆኑ ጸልይ። አሜን። ድህነት ውስጥ ነን፣ ከዚህ ድህነት ሊያወጣን የሚችል አንድ ሰው አለ ሲባል እናንተ እንድትጠቀሙ ጸልይ። ችግር ውስጥ ነን፣ ከዚህ በሽታ ነፃ የሚያወጣን አንድ ሰው አለ ሲባል እናንተ እንድትጠቀሙ ጸልይ። አሜን። አስቡት፣ ከሙሉ እስራኤል፣ ከሙሉ ይሁዳ፣ ከሙሉ ሰማሪያ ዝናብ ሊያመጣ ውሃ ሊያመጣ የሚችል የተገኘው አንድ ሰው ብቻ ነው። አንድ ሰው። ያ ሰው ባይኖር ያ ሁሉ ህዝብ በውሃ ጥም ያልቃል። እና እንደዚህ ከብቶቻችን ውሃ እንዲጠጡ እኛስ ውሃ እንድንጠጣ ምን የሚያደርግ ዝናብ የሚያመጣ ውሃ የሚያመጣ የምታቆሰዋለሁ ሲባል ከንጉሱ ጠባቂዎች መካከል አንዱ እንደዚህ አለ። በኤልያስ እጅ ላይ ምን ያፈስ የነበረው እናንተ አታውቁትም፣ እኔ ግን አውቀዋለሁ። ቢኮዝ እኛ ቤት ዝናብ አመጥቷል። እዚህ መጥቶ ዝናብ ማምጣት እሱን አውቃለሁ። እሱን ከጠራችሁት ምን ካላችሁት አስቡት። ነገስታቶቹ ተሰብስበው ከከተማ ውሃ የሚያመጣልን ከወንዝ ጠልፎ የሚያመጣልን አይደለም ያሉት። ውሃ ሊያመጣ የሚችል ሰው ከመካከላችን ይኖራል ወይ? ትውልድ መፍትሄ ሲፈልግ የሚመለከታቸው ሰዎች እንድትሆኑ ጸልያለሁ። አሜን። አገር መፍትሄ ሲፈልግ የሚመለከታቸው ሰዎች እንድትሆኑ ጸልያለሁ። አሜን። አስቡት፣ ሙሉ እስራኤል ውሃ ጠምቶናል። ውሃ ሊያጠጣን የሚችል ሰው አለ ወይ? ውሃ ሊያጠጣን የሚችል ውሃ ሊያመጣልን የሚችል ሰው አለ ወይ? የእናንተ ቤተሰብ እናንተን እንደዛ እንዲል ጸልያለሁ። አሜን። የእናንተ ቤተሰብ እናንተን እንደዛ እንዲል ጸልያለሁ። አሜን። እናንተን እንደዛ እንዲል ጸልያለሁ። እናንተን እንደዛ እንዲል ጸልያለሁ። ቁጭ በሉ። ኤልሳ መጣ። ኤልሳ እንደዚህ አለ፣ ለዚህ ሁሉ ህዝብ ብዬ አይደለም የመጣሁት አለ፣ ለኢዮሳፍጥ ብዬ ነው የመጣሁት። ያ ማለት ኢዮሳፍጥ ባይኖር ኖሮ ውሃም አላመጣም፣ በውሃ ጥም እንድትሞቱ ፈቅደ ነበር አለ።
የዛ ሁሉ ህዝብ ተስፋ አንድ ነብይ ነው። ውሃ ያመጣል ተብሎ የሚጠበቅ ነብይ። ከብቶቻችንን ውሃ ያጠጣል፣ እኛንስ? እንደዚህ አይነት የተቀቡ ሰዎች እንደዚህ አይነት የተቀቡ ሰዎች አሜን። እንደዚህ አይነት የተቀቡ ሰዎች አሜን። እንደዚህ አይነት የተቀቡ ሰዎች አይረስበት። አሜን አንድ አሜን። ጊዜ ኡጋንዳ የሚባል ሀገር ሄድኩኝ። ኡጋንዳ የሚባል ሀገር ሲሄድ ለፕሮግራም ነው የሄድኩት። በዛው እግረ መንገድ ፓስተር ሮበርት ካያንጃን አገኛለሁ ብዬ ነው የሄድኩት። ከዛ ቀጠሮ ተይዞልኛል። ሄድኩኝ። የእሳቸው ጻፊ ያለ ዴቪድ ሙኮኮ የሚባል አገኘሁት። ቁጭ ብለን እያወራን ብዙ ነገር ስለሳቸው ያወራ ጀመር። በሳቸው እጅ ስለሆነው እግዚአብሔር በሳቸው እጅ ስላደረገው ነገርና እንደዚህ አለ። አንድ ጊዜ አለ በጣም ከባድ አገራዊ ውሳኔ ያስፈልጋል እና ፕሬዚዳንት ሙሴቪኒ የዩጋንዳ ፕሬዚዳንት ሁሉንም የጦር ጀነራሎች ሰበሰባቸው። በሁሉም ነገር ተስማሙ። መፈረም ነበረበት ወረቀቱን አሉ። ሁሉም የጦር ጀነራሎች በሱ ሐሳብ ተስማምተዋል፣ እሱም ተስማምቷል። ከዛ እንደዚህ አላቸው፣ ሮበርት ካያንጃ ምን እንደሚል መስማት አለብን አላቸው። የሀገር ፕሬዚዳንት አንድም ፓስተር እሱ ምን እንደሚል እንደዚህ አይነት ተጽዕኖ የምትፈጥሩ የእግዚአብሔር ሰዎች አሜን 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 አሜን። እያንዳንዱ ትውልድ ውስጥ፣ እያንዳንዱ ሀገር ውስጥ፣ እያንዳንዱ ቤተሰብ ውስጥ፣ እያንዳንዱ ማህበረሰብ ውስጥ፣ እያንዳንዱ ከተማ ውስጥ ዝናብ ወይም ውሃ እንዲያመጡ የሚጠበቁ ሰዎች አሉ። ከብቶች ተርበዋል፣ ውሃ እንዲያመጡ የሚጠበቁ ነገስታት ተርበዋል፣ ውሃ እንዲያመጡ የሚጠበቁ ከተማ ተጠምቷል፣ ውሃ እንዲያመጡ የሚጠበቁ ሰዎች አሉ። ችግሩ ምን እንደሆነ ልንገራችሁ። እነዚህ እስራኤላውያን፣ ሰማርያውያን፣ ይሁዳውያን በሙሉ ተሰብስበው ውሃ የሚያመጣላቸው አንድ ሰው እንዳለ ያውቃሉ። የእናንተ ማህበረሰብ እናንተ ውሃ እንደምታመጡ ያውቃል። የእናንተ ከተማ እናንተ ውሃ እንደምታመጡ ያውቃል። አፍተር ዚስ እንዲያቀጸልያል። የእናንተ ቤተሰብ እናንተ ውሃ እንደምታመጡ ያውቃል። አስቡት፣ ያ ሁሉ ህዝብ ተሰብስቦ ውሃ ከየት ይመጣል ሲባል ችግር የለውም ኤልሳ ካለ ውሃ ይመጣል። ማን ካለ? ከዛ ኤልሳ መጣ። እንደዚህ አለ። በጥንት ጥንት ብቻ ሳይሆን አሁን ኢራንን ብትሄዱ እንደዚህ አይነት ተመሳሳይ፣ ፐርሺያ ብትሄዱ እንደዚህ አይነት ተመሳሳይ አለ። ውሃ የሚያቁሩት እዚህ ጋር ጉድጓድ ይቆፍራሉ፣ እዚህ ጋር ጉድጓድ ይቆፍራሉ፣ እዛ ጋር ጉድጓድ ይቆፍራሉ። ከስር በሆነ በሚያገናኝ ነገር አገናኝተው ነው ውሃ ሴቭ የሚያደርጉት። እና መጽሐፍ ቅዱስ ሲናገር እዛ ስፍራ ያሉ የውሃ ጉድጓዶች በሙሉ ደርቀዋል፣ ባዶ ናቸው። እዛ አካባቢ ያሉ ባንክ አካውንቶች በሙሉ ደርቀዋል፣ ባዶ ናቸው። እነሱ እነዚህም ባንክ አካውንቶች ሊሞላ የሚችል አንድ ነብይ ያለ ወይ ሲባል አዋል አሉ። አይ ቲንክ ለዚህኛው ጉባኤ ነው ፕሮፌሰር አሜን። ባንክ አካውንቶች ሳይሆን ውሃዎቹ ቼክ ሲደረጉ በሙሉ ጉድጓዳቸው ምንድን ነው? ባዶ ነው። እነዚህን ጉድጓዶች በውሃ መሙላት የሚችል ሰው አለው? የቶቹን? እነዚህ የውሃ ጉድጓዶች በውሃ መሙላት የሚችል ሰው አለው? ያ ሁሉ በመቶ ሺህ የሚቆጠር ተሰብስቡ፣ አዎ እኛ የምናውቀው አንድ ሰው አለ። እሱም ማነው ሲባል ኤልሳ ነው። እነዚህን የውሃ ጉድጓዶች ምን ማለት የሚችል መሙላት የሚችል አንድ የምናውቀው ሰው አለ። የእናንተ ቤተሰብ ይሄንን ቤተሰብ ከድህነት የሚያስወጣው ማን ነው ሲባል እናንተን እንዲያስብ ጸልያለሁ። አሜን አሜን አሜን። ይሄንን ቤት ሊቀይር የሚችለው ማን ነው ሲባል ይሄንን ሊቀይር የሚችለው እሱ ነው። አሜን። እኛን ለበለጸገን የሚችለው ማን ነው ሲባል እንደ ሀገር ኤልሳ የሚባል ሰው የውሃ ጥም በተፈጠረ ሰዓት በሙሉ ዝናብ እንደሚያመጣላቸው እርግጠኛ ናቸው። ውሃ እንደሚያመጣላቸው እርግጠኛ ናቸው። በንጉሱ አይደለም በነብዩ እርግጠኛ ናቸው። ነብዩ ሬን ሜክ እንደሚያመጣ እርግጠኛ ናቸው። የእናንተ ቤተሰብ አፍተር ዲስ በእናንተ እርግጠኛ ይሆናል። አይ በዚህ ዓመት አንተ ይሄንን ቤተሰብ ሚሊዮነር እንደምታደርግ እርግጠኛ ነህ። በዚህ ዓመት ለዚህ ቤተሰብ አሜን አንተ ቤት እንደምትሰራለን እርግጠኛ ነህ። አሜን። በዚህ ዓመት አሜን። በዚህ ዓመት አሜን። የውጭ በር እንደምትከፍትልን እርግጠኛ ነን። አሜን። በዚህ ዓመት ሚሊዮነር እንደምታረገን፣ ህንፃ እንደምትሰራልን፣ ኢንቨስትመንት ውስጥ እንደምታስገባን በአንተ እርግጠኛ ነን እንዲሉ ጸልያለሁ። አሜን። በአንተ እርግጠኛ ነን እንዲሉ ጸልያለሁ። አሜን። በአንተ እርግጠኛ ነን እንዲሉ ጸልያለሁ። አሜን አሜን። እያንዳንዱ ጄኔሬሽን ውስጥ እንደዚህ አይነት ሰዎች አሉ። እያንዳንዱ ጄኔሬሽን ውስጥ ጄኔሬሽኑ ውሃ ያመጣሉ ብሎ የሚጠብቃቸው ሰዎች፣ ቤተሰብ ውሃ ያመጣሉ ብሎ የሚጠብቃቸው ሰዎች ራካቶንዶ ሮቦሳቴ ጄሌ ብሬዲያ ኮሳሊክ ራዶን ታራባሳካቴ
አሜን። ቁጭ በሉ እና በሙሉ ከተማው፣ በሙሉ አገሩ፣ በሙሉ የጦር ጄኔራሎች፣ በሙሉ ወታደሩ፣ ነገስታቶችም ጭምር ውሃ የሚያመጣ ማን አለ ሲባል ኤልሳ አለ። ማን አለ? መጽሐፍ ቅዱስ እንደዚህ ይላል። ከንጉሱ ባለሟሎችም ሰራተኞች ወይም ጠባቂዎች አንዱ መጣና እኔም ማውቀው አንድ ሰው አለ፣ ሌላ ሰው አላውቅም። እኔም ማውቀው ስንት ሰው አለ? ሌላ ሰው። መጽሐፍ ቅዱስ ምን እንደሚገርመኝ ልንገራችሁ። እዚህ ከተማ ውስጥ የእግዚአብሔር ሰው አለ ሲባል አንድ ሰው ብቻ እናንተ ብቻ እንድትጠሩ ጸልያለሁ። አሜን። ምን ማለት ነው ልንገራችሁ። በኤልያስ ዘመን የነቢያት ማህበር ወይም የነቢያት ልጆች የሚባሉ አሉ። ያንዳቸውም ስም ተጽፎ አታገኙም። መጽሐፍ ቅዱስ ኤልያስ ብቻ ነው የሚለው። ስለ እነሱ ሲያወራ 7000 ቅሬታዎች አሉ ይላል። ስማቸው አይታወቁም፣ እንዳረጉ አይታወቁም። የሚወራው ስለ አንድ ሰው ብቻ ነው። እሱ ካረገ በኋላ ወይም እሱ ከተነጠቀ በኋላ አንድ ሰው መጣ፣ ኤልሳ። ኤልሳም ሲመጣ የእነሱ ስም አይታወቅም። የእግዚአብሔር ሰው ሲባል ሰው በሙሉ ኤልሳ ይላል። በ7000 ከዛም በላይ የሆኑ እኮ የእግዚአብሔር ሰዎች እዛ ከተማ ውስጥ አሉ። ዝናብ የሚያመጣ ሲባል ይሄንን ችግር ሶልቭ በሚያደርገው ኤልሳ ነው። ኢያሪኮ እርግማን አለበት፣ ይሄንን ችግር ሶልቭ በሚያደርገው ኤልሳ ነው። አሜን። የ7000 ስም ሲጠቀሳቸው የሚጠቀሰው የአንድ ሰው ስም ብቻ ነው። ቀጣይ የእናንተ እንዲሆን ጸልያለሁ። አሜን አሜን አሜን። ቀጣይ yes አሜን የእናንተ እንዲሆን ጸልያለሁ። አሜን። የእናንተ እንዲሆን አሰባችሁ። ነገስታቶች ተሰብስበው ይሄንን ኢኮኖሚ የሚያስተካክለው ማን ነው ሲባል ያንተን ስም ሲጠቅሱ፣ ነገስታቶች ተሰብስበው ውሃ የሚያመጣው ማን ነው ሲባል፣ ዝናብ የሚያመጣው ማን ነው ሲባል ያንተን ስም ሲጠቅሱ፣ ውሃ ያፈስ የነበረው የሰውየው አባባል ለራሱ ደስ ይላል። እኛ የምንፈልገው ውሃ ነው፣ እሱ ደግሞ ውሃ ሞልቶት ያፈስ የነበረ ሰው ነው። እኛ እዛ ውሃ ጠምቶናል፣ እሱ ስራው ምንድነው ሲባል ውሃ አፍሳሽ ነው። ውሃ የሚያፈስ የነበረ ሰው ስለነበር ውሃ ማምጣት አይከብደውም። አይተነዋል፣ ውሃ ሲያፈስ አይተነዋል። ውሃ እሱ ጋር ሞልቶ ሲተርፍ አይተናል። ውሃ ያፈስ የነበረው እሱ ነብይ ከመጣ እነዚህን ጉድጓዶች በሙሉ በምን ይሞላቸዋል? እና ደስ የሚለው ነብዩ ሲመጣ መልእክት ተልኮበት ከቤት ሲመጣ ኤልሳ ደስ የሚለው ከአንድ ኪቦርዲስት ጋር ወይም ከአንድ በገና ከሚደረድር ሰው ጋር ነው የመጣው። ለራሱ እንኳን ውሃ ይዞ አልመጣም። አሁን የመጣሁት አለ ለአንድ ሰው ስለው ማን ስላለ? ኢዮሳፍጥ ስላለ። ምን ስላለ? እናንተ ስለ ውሃው ጥም ነው የተቸገራችሁት አለ። ውሃውን ማምጣት እናመጣዋለን አለ። ውሃው ይመጣል። ሞዓባውያንን ደግሞ ታሸንፋላችሁ። ይሄኛው ፊት ለፊት ያለውን ጦርነት ምን ትላላችሁ? ታሸንፋ። ውሃው ምን ይላል? ውሃው እንዴት ይመጣል ሲባል ቀጣይ ነገራችሁ ነገር ምን እንደሆነ ታውቃላችሁ? ንፋስ አታዩ፣ ደመናም አታዩ። እነዚህ ሸለቆዎች ይሞላሉ። ምን ማለት እንደሆነ ልንገራችሁ። ደመናን ተጠቅሜ ውሃ አላመጣም፣ ንፋስን ተጠቅሜ ውሃ አላመጣም። እናንተ የምትጠብቁት ደመናና ንፋስ ነው። ያለ ደመናና ንፋስ ውሃ ማምጣት የሚችል ቅባት አለ። አሜን። ሰውየው እየነገራችሁ ያለው ነገር ይሄ ነው። ደመናም ማታው፣ ንፋስም ማታው፣ ውሃ ነው አይደል የምትፈልጉት? አሁን ሂዳችሁ ቼክ አድርጉ፣ ውሃ መጥቷል። አሜን። አንዳንድ ሰዎች አሉ መጽሐፍ ቅዱስ ዲቦራ የምትባል ሴት ታውቃላችሁ? የመሳፍንት መጽሐፍ ላይ ዲቦራ ትልቁ አቅሟ ምንድን ነበር ታውቃላችሁ? እንደዚህ ነው የምትለው፣ ኃያላኖች ጸጥ ያሉ ሰዓት ተነሳው ነው ያለችው። ያ ማለት የሆኑ ሰዎችን ጠበቁ፣ ሁሉም አንቀላፍተዋል። አይ እናንተ ካንቀላፋችሁ ነው ያላንቀላፋም፣ እኔ እነሳለሁ፣ ጦርነቱን ገጥሟለሁ፣ አሸንፈዋለሁ አለች። ዝናብ የሚያመጡ ሰዎች ኖዋንን አይጠብቁም፣ ራሳቸው ይነሳሉ። ችግር የለም፣ ያኛው ውሃ አላመጣም፣ ይሄኛው እኔ አመጣዋለሁ። ለብሮንዶስ ሳታካታራ ባሻደ በትውልዳችሁ ውስጥ በቤተሰባችሁ ዝናብ የምታመጡ እንድትሆኑ ጸልያለሁ። አሜን። የሆኑ ባዶ የሆኑ ጉድጓዶች ባዶ የሆኑ አካውንቶች አሉ የምትሞሉ ሰዎች፣ የምትሞሉ ቤተሰብ ውስጥ ባዶ አካውንቶች አሉ የምትሞሉ ሰዎች። አሜን። የቤተሰቡን ፋይናንስ የምትቀይሩ ሰዎች። አሜን። የቤተሰቡን ፋይናንስ የምትቀይሩ ሰዎች። አሜን። ቤተሰባችሁን ከድህነት የምትናጠቁ ሰዎች፣ የምትናጠቁ ሰዎች
ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000 በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።